ፈቅዶባት ነበር። ገንዘብ ምን ያህል ነው የምትፈልጊው? እልክልሻለሁም ትራንስፈር አደርግልሻለሁ አሁን ወደ ቢሮ ልሄድ ነው ብላ ለሰላምዬ ትነግራታለች። እሷ ብዙ ገንዘብ አልጠየቀቻትም። አንቺ ደስ ያለሽን ገንዘብ ብቻ ብላ ትጠይቃታለች። ያ ገንዘብ ግን ለኖላዊ የሕክምና ወጪ ለማገዝ ነበር። ያ መስቀል ጠፍቶባት በጣም እየተጨነቀች አሁንም ለአባቷ ስትናገር እኔ ይህ መስቀል ላንቺ በልጅነትሽ አብሮሽ ያገኘሁት ስለሆነ ምናልባት ቤተሰቦችሽ እንኳን አንቺን ፍለጋ ቢመጡ ሊያውቁሽ የሚችሉት ብቸኛው መለያሽ መስቀልሽ ነው ብለው ለእሷ ለሐንዬ ይነግሯታል። ሐንዬ ቤተሰቦችን አይደለም ለኔ ቤተሰቤ አባቴ፣ እህት፣ ወንድሜ፣ እናቴ፣ አክስቴ አንተ ነህ ያለኝ፣ ካንተ ሌላ ቤተሰብ የለኝም። አባ ቤተሰብ አለሽ ብለህ አትንገረኝ፣ እኔ ካንተ ሌላ ማንም የማውቀው ሰው የለኝም ብላ እሳቸው ላይ ድፍት ብላ እያለቀሰች ለኖላዊ ስትነግራቸው እሳቸውም በጣም አዘኑ፣ አለቀሱ። ምክንያቱም ቤተሰቦችሽ ሊፈልጉሽ ይመጣሉ ሲሏት ሁልጊዜም ቢሆን ይከፋታል። አንተነ የኔ ብቸኛው አባቴ ያለህኝ አንተነ ነው የምትላቸው። አሲርም ወደዛ ቤት ሄዶ እሳቸው ጋር እያወራ ከእንጀራ አባቱ ጋር እንዲታረቅ አሁንም ሐሳቡን ዳግመኛ እንዳታነሱብኝ፣ እሱ እኔም በድሎኛል፣ ላደረገብኝ ነገር ሁሉ ቆጥሬ ነው የምቀበለው ሲል ለኖላዊ ነገራቸው። ሐንዬ ስራዋን ጨርሳ ሳሎን ተቀምጣ ቲቪ እያየች ከወይዘሮ ባዩሽ ጋር አውርታ ነገሯን ከጨረሰች በኋላ ወደ ቤት ስትመለሽ እሺ ዘበናይቱ ተቀምጠሻል ስትልም ለሐና ነገረቻት። ሐሴት እንዴት ነሽ ደህና ነሽ ወይም ስትል ስትነግራት አይመስልሽም ወይ ብላ ትነግራታለች። ስራ የለሽም ወይ አንቺ እዚህ ቤት? ቆይ ምንድነሽ? የቤት ሰራተኛ አይደለሽም ወይ? ወደ ኪችን ሄደሽ ስራሽን አትሰሪም ወይ? አሁን ደክሞኛል ምግብ አቅርቢልኝ ብላ ለሐንዬ ትነግራታለች። ለድካምሽ ሻውር ውሰጂ ምግቡን አቀርብልሻለሁ ብላ ለሷ ትነግራታለች። ሐና አሁን እያለቀልሽ ነው አልቆልሻል ብላ እየዛተችባት ነው። ወይዘሮ ሜላት ከስራ ስትመለስ ልጇ ሳሎን ተቀምጣለች። ሐንዬ አሁንም መስቀሉ መጥፋት አሳስቧት ወደ መኝታ ክላስ ሄዳ ያንን መስቀል እየፈለገች ነው። ድንገት ስትደርስባት ሐንዬ ትደነግጣለች። ይህንን እየፈለግሽ ይመስለኛል እንቺ ብላ እጇን ስትዘረጋ የሰው ነው የኔ ነው መስቀሉ ስጭኝ ብላ ስትላትም ታጓጓታለች። ይሄን መቼም ቢሆን ባንቺ እጅ አይገባም ያንቺም ሊሆን አይችልም ስትላት ሐንዬ ተከፍታ ከዛ ክላስ ትወጣለች። አሁን ከዚህ ቤት ውልቅ የምትይበት ጊዜ ደርሷል አብቅቶልሻል እያለች ሐሴት እየፎከረችባት ትገኛለች። ወይዘሮ ሜላት ከስራ እንደገባች ወደ መኝታ ክላስ ገብታ ልብሴን ልቀይርና ልንጣ ብላ ለሐሴትም ስትነግራት እሷ እንደተቀመጠች አሁንም ሐና አብቅቶልሻል እያለች እየዛተች ትገኛለች። ወደ ቤት ሄዳ አሁንም ያ መስቀል ጠፍቶ ያሳሰባትና ያስጨነቃት ለአባቷ ስትናገር እሳቸውም እኔ ጋር ከሆነ አንድም ኪሴ ነው ሁለትም መጽሐፍ ውስጥ ነው የሚገኘው የት ጥለሽው ነው ሐንዬ በማለት እሳቸው እየነገሯት ነው። አባ አስጨንቆኛል በጣም ተጨንቄያለሁኝ እኔ እንጃም ስትል ለእሳቸው ትነግራቸዋለች። እሳቸውም መጽሐፋቸውን ገለጥ ሲያደርጉ ያስቀመጡት የልጅነት ፎቶ እንኳን አልነበረም ነበርና ሐንዬ ፎቶሽም እኮ የለም ሲሏት በጣም ትደነግጣለች። እሳቸውም በጣም ደንግጧል። ያንን ፎቶና መስቀል ለወይዘሮ ባዩሽና ለሐሴት በእነሱ እጅ እንዲገባ ያደረገው ሰው ማን ይሆን? ተምቹንም ጠብቀው ገንዘቡ በእጃችን እስከሚገባ ብላ ወይዘሮ ባዩሽ ለልጁ ነግሯለች። እንግዲህ ይህንን ስራ እየሰሩት ያለው ወይዘሮ ባዩሽና ሐሴት ናቸው። ሐንዬንም አደጋ ላይ መጣልና ከእናቷ ጋር እንዳትገናኝ የሐንዬ ወላጅ እናት ወይዘሮ ሜላት እንደሆነች ይታወቃል። ምክንያቱም ግን በጣም ከባድ ነው። ኖላዊ በጣም ነው እያዘኑት። ወይዘሮ ባዩሽ የውሸት ጓደኝነትና የውሸት እናቴ ናት ብላ የቀረበቻት እሷን ለማክሰር ስለሆነ በጣም ያሳዝናል። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ ወይዘሮ ባዩሽና ሐሴት ምን ላይ እንደሚወድቁና ምን እንደሚገጥም